ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና ጨዋታ ገሎ መፎከር ነው። አስብ ይላል ዳፍታ አትንገባለይ ኢትዮጵያዊ መሆን አይሽ ለ9 ዓመት ብቸኛ ሴት ልጁ ምን ይደረግላት? አባቷ አሁን ጥሏት ሄዷል። የወደፊት የዚች ልጅ ተስፋና መጻኢ ዕድሏ ምንድነው? ህብረተሰቡስ ምን ማድረግ አለበት ተብሎ እየታሰበበት በሚገኘው የቀብሩ ማግስት ይህንን ለማደናቀፍና ኮሜዲያን ወንድወሰን አውራሪስን ከሰዎች ልብ ውስጥ እንዲወጣ ሰዎች እሱ ላይ እንዲጨክኑ ያላሰቡትን እንዲያስቡ ለማድረግ ከትግራዩ ጦርነት ላይ ተሳልቋልና እንኳንም ሞተ እንዲሁም ሊረዳና ሊከበርም አይገባውም የመሳሰሉ ምኞት ያላቸው እጅግ ዘግናኝ ሐሳቦችን በስፋት በማህበራዊ ሚዲያዎች ማሰራጨት ተጀምሯል። ይህንን እያሰራጩ ያሉት ደግሞ በሰሜኑ ጦርነት በተለይም በትግራይ ህዝብ ላይ ተሳልቋል፣ ጦርነቱ ላይ ቀልዷል፣ ህዝባችን እየረገፈና እየሞተ እሱ ግን አትንከባለይ በሚል የኮሜዲ ሙዚቃ ሲሳለቅ ነበር። ለዚህ ሰው የሚራራ ልብ የለንም እንዳትራሩ በማለት ነው ይህንን ያልተለመደና ከኢትዮጵያውያን ፍጹም የወጣ መልእክትን ማሰራጨት የጀመሩት። ኮሜዲያን ወንድወሰን አውራሪስ ህዝብ እያለቀ በነበረበት ሰዓት የህዝቡ ሞትና ጉዳትን ችላ ብሎ አትንከባለይ የተሰኘ በትግራይ ህዝብ እልቂትና ሞት ላይ የሚዘባበት የሚሳለቅ ሙዚቃን ለቋልና መሞቱ ለኛ የሚያሳዝን አይደለም በማለት በርካታ ሰዎች በማህበራዊ ሚዲያዎች ተመሳሳይ መልእክትን እያጋሩ ይገኛሉ። በተለይም ከቀብሩ ማግስት አሁን ለልጇ ማንዘብና መከታ ይሁናት በሚል አርቲስቶች፣ ኮሜዲያንና የማህበራዊ ሚዲያ ተጠቃሚዎች በዘመቻ መልክ ልጁን የምትረዳበትን መንገድ ለመፍጠር መሞከራቸውን ሲሰሙ በዚህ አትንከባለይ የተሰኘ ዘፈን ምክንያት ከፍተኛ ጥላቻ እንዳደረሰባቸውና ለሱ ምንም አይነት ሐዘኔታም እንደሌላቸው በጨከነ አረመናዊ አንደበት እየገለጹት ስለሱ እንዳይታሰብ ከህዝብ ልብ ውስጥ እንዲወጣ ለማድረግ እኛ ጨክነናል፣ የጨከነው ያኔ ነው በማለት በርካቶችን ምን አይነት የጭካኔ ሐሳብ ነው ያስባለን ክስተት ከቀብሩ በኋላ እየተሰማ እየተደረገም ይገኛል። ኮሜዲያኖቹ ከናሁ ቲቪ ጋር እንዲሁም ከሌሎች ማህበራዊ ሚዲያ ተጠቃሚዎች ጋር በነበራቸው ውይይት አሁን ለልጁ ማን ነው የሚሆናት የሚልን ሐሳብን አምጥተው ነበር። እሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ነገር ግን ለሞተ ሰው በዚህ ልክ ጥላቻን ማሳየትና መጨከን ሰውኛ ባህሪ ሳይሆን ሳለ አነሰም በዛም በዛ ጦርነት ላይ ከሃይማኖት መሪ እስከ ፖለቲከኛ ከዩቲዩበር እስከ ፌስቡከር ሁሉም የራሱን አስተዋጽኦ አድርጎ ሳለ ይህንን ማለታቸው በርካቶችን አስከፍቷል። ይህ ማለት ምንም የማያውቁ ህፃናት፣ እናቶች ተደፍረዋል፣ ተገለዋል። ብዙ ወጣቶች የአካል ጉዳተኛ ሆነዋል። የጉዳቱ መጠንና አይነት ይለያይ እንጂ በዚያ ሰዓት ከዚህም ከዛም ብዙ ጉዳት ደርሷል። በወቅቱ በነበረው ሞቅታና ፕሮፓጋንዳም የተለያዩ አርቲስቶችና ታዋቂ ሰዎችም ልክ እንደ ትግራይ አርቲስቶችና ታዋቂ ሰዎች ተሳትፎ አድርገውበታል። ብዙ ብለዋል፣ ተሳልቀዋል፣ ዘምተዋል። ነገር ግን ጦርነቱን ሲያቀነቅን የነበረ የትግራይ አርቲስት ወይም ታዋቂ ሰው ሲሞት ግን በዚህ በኩል ቂም ይዞ አንድም ቀን እንኳን ሞተ የሚል ሰው ታይቶ አይታወቅም። የሆነ አርቲስት ወይም
ታዋቂ ሰው በሞተ ቁጥር እንኳን ሞተ በትግራይ ቀልዶ ነበር የሚባል ነገር ተበራክቷል። የትግራይ አርቲስቶች ጦርነቱ ላይ በተለያየ መልኩ ሲሳተፉ አልነበረም ወይ? መረሳት የሌለበት ጥያቄ ነው። አንዳንዶቹ እንደውም ታጥቀው ሁሉ ሲዋጉ ተመልክተናል። አሁን የሞተውን ሰው በዚህ ልክ ማሸማቀቅና ክብሩን ዝቅ ማድረግ ለምን አስፈለገ? አርቲስት ወንደሰን ነፍስ በሰላም ትረፍ፣ ለቤተሰብና ለልጅ ለእናት መጽናናት ይስጣቸው እንላለን። ሲጀመር አንድ ሰው ካረፈ አፈሩ ይቅለልህ ነው የሚባለው። ይሄ በሞተ ሰው ላይ መፍረድ ከየት ያመጣ ነው? አዲስ ድፍረት ነው። ሌላውን ነገር ደግሞ የትግራይ ህዝብ ላይ የሚባለው ነገር ያስፈራል። የትግራይ ህዝብ ነው በጦርነቱ ወቅት የተፈጠረውን ለመግለጽ የሚከብደውን ያን ሁሉ ስህተት የፈጸመው አይደለም። ውጊያው ላይ የተሳተፈው አካል ሌላ ነው፣ ህዝብ አይደለም። ስለዚህ ኮሜዲያን ወንደሰን ህዝብን አልተሳደበም። ሁሉም የየራሱን ጠጠር አዋጥቷል። በጦርነቱ ሁሉም ይበጀኛል ላለውና ይጠቅመኛል ላለው ውገናውን አሳይቷል። ይህ እንዲሆን ያደረገው ደግሞ በወቅቱ የነበረው የፖለቲካ ንግድ ነው። ከጦርነቱ ወዲህ ባለው ነገር ሁሉም ራሱን ተመልክቶ ከትግራይ ህዝብ ጎን ቆሟል። ይህንን መዘንጋትም አያስፈልግም። ሽልማቱም ትችቱም አንድ ላይ ሆነ እንጂ አንዱን ወስዶ አንዱን በቃኝ አይነት ነገር ደስ አይልም። አንድ ሀገር እንደ ሀገር ሁሉም ስጋት ነበረበት ለማለት ግድ ነው። ሙት ወቃሽ መሆን ስም ቢያስጥ እንጂ አያሸልምም፣ ትርፍም አያስገኝም። ምቀኝነትም መጨረሻው ጥቅም አልባነት ነው። አብዛኛው ህዝብ ሲያደርጉ የነበረውን ነገር አሁን ይህ ሰው አድርጎት አልፏል። ሌሎች በበኩላቸው እኛ በገፍ እያለቀስን እንዲህ በጣት በሚቆጠር ሰው አይደለም በህብረተሰብ ደረጃ በንጹሃን ትግራይ ህዝብ ላይ ተሳልቀዋል፣ አሹፏል። ከጓደኞቹ ጋርም ሆኖ በእኛ ሞትና በእኛ ለቅሶ ሲደሰት ከርሟል በማለት ኮሜዲያን ወንደሰን አውራሪስን ከቀብሩ በኋላ ሰዎች በከፍተኛ ሁኔታ ስለሱ መልካም የሚባሉ ነገሮችን እንዳይሰሙ በማድረግ መጥፎ ነገሮችን ብቻ ሲነዙና ሲያወሩ እየዋሉ እየሰነበቱ ያሉ ሰዎች አሉ። በመጀመሪያ ኮሜዲያን በተለይም ደግሞ አርቲስት መሆን ከባድ ፈተናው ይህ ነው። በህዝብ ድምጾች ላይ በአንድ ላይ መሆን። ይህ ደግሞ በርካታ ይህን ሐሳብ የማይደግፉ ሰዎች ጥርስ ውስጥ ይከታል። አሁን ግን ሞት ነው የመጣው። ለሁሉም ሰው የማይቀረው የሁሉንም ቤት የሚያንኳኳው ሞት። በሞት እንዴት ሰው ይጨክናል? እንዴትስ ይችን ምስኪን የ9 ዓመት ታዳጊ እንዳትረዳ ለማድረግም ይሞክራል። ይህ ሁሉ እየሆነ ያለው በጥቂት አካላት ነው። ነገር ግን ይህን አመለካከት በሌሎች ላይ በማስተራጨት ይህ ሁሉ ነገር እንዲከሽፍና ተረስቶ እንዲቀር ለማድረግ ከፍተኛ ስራን እየተሰራ ይገኛል። ግን ለምን? ለዛውም ለሀገር ልጅ፣ ለዛውም በኪነ ጥበቡ እንዲሁም በተለያዩ ስራዎቹ ህዝቡን ሲያስቅ ሲያዝናና ለኖረ ሰው ለዚህ ሰው ምቀኝነት ምን ያስፈልገዋል?